ገብቶ ያንን ደግሞ ከፍለናል ያሉትን ይቺን ልጅ ጉዳይ ተከታተሉ። ኦኬ ወንጀል ሰርታለች ወይ አግሪ። የሰራችው ወንጀል ቀላል አይደለም፣ ተቀብለናል፣ እሺ ብለናል። የሰራችው ወንጀል ቀላል አይደለም፣ ግን ምህረት ተደረገላት ገንዘቡን ከከፈለች። ከዛ በኋላ ላለው ግን ይቺ ልጅ ክትትል አያስፈልጋትም፣ አብሽሪ መባል አያስፈልጋትም፣ ሰው የሄደ ሊጠይቃት አይገባም። ምክንያቱም ህዝብ የቆመላት ልጅ ናት አይደለም። ህዝብን እኮ እንዲቆምላት ያደረገው እኮ ሰማይ ምድር ነው የዘረጋው ጌታ ነው። እሷ ጋር ምን ሐቅ እንዳለኛ አናውቅም፣ አላህ ብቻ ነው የሚያውቀው። ሁሌ አረብ ሀገር እህቶቻችን የሆነ ነገር ሲፈጠር እንዲያርገው ነው እየተባለ እነሱ ላይ ይጠቆማል። እነሱ ምን ደርሶባቸው እንደሆነ አላህ ብቻ እኮ ነው የሚያውቀው። አላህ ብቻ ነው ሱብሓነሁ ወተዓላ የሚያውቀው። ማንም የሌላቸው ቦታ ላይ እዛ ሀገር ላይ ምን ቤት ውስጥ ምን እንደሚደርስባቸው ማን ያውቃል? ማንም አያውቅም። ኦኬ ይቅርታ ተደረገላት፣ በቃ ገንዘቡ ተከፈለ አይደለም? እሺ ጉዳዩን ተከታትለ ሄደው እሺ ተከታትለ ሄደው መጨረስ የለባቸው? መጨረስ አለባቸው። ኤምባሲ እዛ የተቀመጠው ለህዝብ ነው። ህዝብ ደግሞ ጨርሶለት ያቀረበለትን ነገር አጠናቆ ጨርሶ ወደ አገር ቤት መላክ ካልቻለ ምንድን ነው እየሰራ ያለው? እዛ ምን እየሰሩ ነው ያሉት? መንግስትም እዛ ያስቀመጣቸውን ሰዎች መልምሎ ሊያይ ይገባል። ከእነሱ በላይም አሉ እኮ ሰዎች። ምን እያደረጉ ነው ያሉት? የተላከው ብር ሪሲት አለ። ይሄንን ነገር ጨርሰው ይቺ ልጅ ጉዳይ ተከታትለው ወደ ሀገር ቤት መላክ ካልቻሉ ምንድን ነው እያደረጉ ያሉት? ምንድን ነው ቢሰሩት? ይህንን መንግስትም ላይ ይገባል። የሌላ ጉዳይ ብዙ ነገሮችን እነሱ ላይም ትኩረት ያመጣል። ስለዚህ ኢንሻአላሁ ተዓላ ዛሬ 29ኛ ሌሊት ነው። እነሱም የቀጠሩን ጊዜ ነበረ። መግለጫ አውጥቶ ነበረ ኤምባሲ ያወጣው መግለጫ ታስታውሳላችሁ። የዛሬ ወር ከምናምን የወጣ ነው የተናገርን ጊዜ እኛ ጉዳዩን ተከታትለን እንጨርሳለን ብሎ መግለጫ አውጥቷል። ያወጣውን መግለጫ እጃችን ላይ ያለ፣ የተላከበትም ደረሰኙ እጃችን ላይ ያለ፣ ሁሉ ነገር አለን እኛ። ከዛ የደረሱበትን ደግሞ እንዲያሳውቁ ኮሚቴዎቹ ደግሞ ሰሞኑን ሄደን ያለችበትን ሁኔታ እናሳውቃቸዋለን። ትንሽ ታማለች ተብሏል፣ ግን ተከታትለን ያለችበት ሁኔታ እናሳውቃቸዋለን ብለዋል። አላሳወቁንም። እኛ ደግሞ እዛ አይደለንም ያለን። እዛ ሀገር ደግሞ ለሚንቀሳቀሱት ነገር እነሱ ፍቃድ አላቸው፣ ኮሚቴ የተባሉት ማለት ነው። ፍቃድ አላቸው። ሰው ኮሚቴ ሲባል የሌላ ግሩፕ ነው የሚያስበው ነው። ፍቃድ ይዘው ነው፣ ወረቀት ይዘው ነው የሚንቀሳቀሱት። እነሱም ደግሞ አይፈቀድላቸውም። ውክልና የተሰጠው ሰው ነው። ውክልናውን እንዲያነሱ ነው። እናትየውን፣ አባትየውን፣ ወንድምየውን አሁን ፓስፖርት አውጡ ብለናቸው ፓስፖርት እኮ አውጥተዋል። ከረመዳን በኋላ ተብለው ነው ሊሄዱ። ዛሬ ላይ ይሄን ተባለ እንጂ ማለት ነው ከወር በፊት ጉዳዩ ተጀምሮ በወንድም ኻሊድ ቤት እዛ አርፈው ወር ተቀምጠው አውጥተዋል። ፓስፖርት ይዘዋል እጃቸው ላይ። ከረመዳን በኋላ ይሄዳሉ ተብሎ ነው አሁን ሊሄዱ ማለት ነው። እናት፣ አባት፣ ወንድም ማለት ነው። ምክንያቱም ውክልናውንም አንስተው ለሌላ ሰው እንዲሰጡ ያለውንም ሁኔታ እነሱ ቤተሰብ ናቸው። እነሱ መጠየቅ ይችላሉ። ሌላ ውጪ ሌላ ሰው ማንም ሰው መጠየቅ አይችልም። አሁን እናንተ እስቲ እዛ ሀገር ላይ ገና ቦታ ላይ ፖዚሽን ላይ ያለ ሰው ሄዶ ልጠይቅ ቢል ማን አንተ ነው የሚባለው? የዱባይ የሳዑዲን ህግ ታውቁታላችሁ እናንተ እዚህ ውስጥ ያላችሁ። አላሁ ረቡል ዒዛ በሱ እጅ ነው ያለው ሱብሓነሁ ወተዓላ በማውጫው በቶሎ ያወጣት። ግን ይቺ ልጅ አንድ ነገር ብትሆን ኤምባሲ እዛ ያለ ኮሚቴ እንደሚጠየቁ ወቁ። ደረሰኙ ህጋዊ ስለመሆኑ እርግጠኛ ናችሁ? አዎ ደረሰኙ እኛ ያለን እኮ ከአዲስ አበባ ወደ ኢትዮጵያ ኤምባሲ የገባበት እኛ ያለን። በግለሰብ ይላክ ሲባል ኖ አለን፣ ሌላ ግሩፕ ኖ አለ። እዛ ያሉ ሰዎች ማለት ነው በከሌ በከሌ ሲሏቸው ቤተሰቦቹ ይህን ሲሉ አይመለከታቸውም። እናንተ ናቸው ቤተሰቦቻቸው፣ እናንተ አይመለከታችሁም። ብሩን የሰበሰብነው ከህዝብ እኛ ነን። በምን መልኩ መላክ እንዳለበት እኛን የምንፈጽመው አልናቸው። ቀጥታ ካለበት አካውንት ከእናት ከአባት ከወንድም አካውንት ቀጥታ ወደ ኤምባሲ ነው የገባው። የኤምባሲ የገባበት ደረሰኝ እጃችን ላይ ያለ። እነሱማ ወደ ግለሰብ እንዲገባ ነበር እኮ በእንደዚህ ተደርጎ በእንደዚህ ተደርጎ ነው የሚላከው ሲባል ቀልድ ነው። እቃቃ ጨዋታ እኮ አይደለም ይሄ፣ እቃቃ ጨዋታ አይደለም። ከዛ በኋላ ማንም ሰው እኮ አሁን ይሄ በጎ አድራጎት እንደዚህ ሲባል እኮ ማንም ይገባ የለም። ምክንያቱም በሌላኛ ያሳለፍነውን አላህ ነው የሚያውቀው ሱብሓነሁ ወተዓላ። ቀን ከሌሊት ሙስሊም ክርስቲያን ሳይባል ይቺ ልጅ ህይወት ለማትረፍ ሟቿ ቤተሰቦቹ ጋር ደርሷል። ለምን ከእሷ ጋር የነበሩ ሰዎች የራሷ ድምፅ አለ፣ የሌላ የራሷ ድምፅ። ከእሷ ጋር የነበሩ ሰዎች ተቀሉ ብላ የተናገረችው እሷ ተከፍሎልኛል ብላ እያስተላለፈችው። እኔም ጋር እኮ ደውላልኛለች እኮ ሌላ እኮ
አንድ ዒድ ላይ እኮ እኔም ጋር ደውላልኛለች፣ አውርታኛለች። በጣም ደስ ብሏት ሁሉንም ሰላም በይልኝ የኢትዮጵያን ሕዝብ በሙሉ ብላ ማለት ነው ደውላልኛለች። ከዛ በኋላ የቀረ ጊዜ አለ የተባለውንም ብሩ ከተላከ ምን ከተባለ በኋላ ነው የቀረ ጊዜ አለ። የተፈረደባት ይሄን ያህል ነው፣ ከተፈረደባት ላይ ደግሞ ይሄን ያህል ታስራለች። አሁን የቀረ ደግሞ ይሄን እንትን ከተባለ በኋላ የቀረ ጊዜ አለ ተባለ። ኦኬ ልጅቷን ግን ሄዶ ማየት ያለበት ማን ነው? እዛ ሀገር ያለ ፍቃድ ያለው እኔም እናንተም ይሁን። አሁን እዛ ሳዑዲ ላይ ብዙ እህቶች ወንድሞች አሉ ጥሩ ፖዚሽን ላይ ያሉ። እስቲ ሄደን እንይበሉ ማናችሁ ብለው ነው ማንም አያስገባችሁ። የለማ እንደዛ እንደ ኢትዮጵያ በሽተኛ እንትን እስረኛ ልጠይቅ ብላ የምትሄድበት ሀገር አይደለም አይደለም። የሚሄደው ሰው ፍቃድ ያለው ሰው ነው መሆን ያለበት። ፍቃድ ያላቸው ደግሞ አንድ ኮሚቴዎቹ ናቸው። በኮሚቴዎቹ ስር ደግሞ ያለው ውክልና የተሰጠው ውክልና የተሰጠው ሰው ሳውዲ የሚኖሩ ሰዎች በደንብ ህግ ጠቅቃ ያውቃሉ። ውክልና የተሰጠው ሰው ደግሞ እኔ ማውራት አልፈልግም። አሁን ጾመኛ ነኝ እኔ። ምክንያቱም አላሁ ረቡል ዒዛ ከነዛ ሰው መራባቸው መጠማታቸው ምንም አይጠቅመውም አሉ። ሀሜት ውስጥ ሌላ ነገር ውስጥ አሁን መግባት አልፈልግም። ለዛ ነው ዝም ያልኩት እህቶች ወንድሞች። መራባቸው መጠማታቸው ሰውየው እዚህ ጋር የለም፣ የራሱ ድምፅ አለ። እሱን አላህዬ ስብሓንሁ ወተዓላ እህታችንን ብቻ በማውጫው ከዛ ውስጥ አውጥቶ ነቅሎ አገሩ ያስገባት የሚችለው ጌታ። ታማም ከሆነ ትታከማለች። ግን መጠየቅ ያለበት ሰው መጠየቅ እንዳለበት ማወቅ አለባችሁ። በአንድ ሰው ድክመት፣ እዛ በተቀመጡ ሰዎች ድክመት እህታችን አንድ ነገር ብትሆን ያ ሁላ ሰው የተረባረበበት ነገር ዝም ብሎ ቁጭ ብሎ እንደማናይ እወቁ። ይህ ማወቅ ጥሩ ነው። ማንም ሰው ዝም ብሎ አያይም። ማንም ሰው እኔ ጾመኛ ነኝ፣ ሌላ ነገር መናገር አልፈልግም። ከእንደገና ደግሞ ይውላችሁ ይሄ ተሰብስቦ ወሬ የሚወራበት በዚህ ወጣ በዚህ ገባ፣ አንዱ መጥቶ አንዱን ሲሰድብ፣ አንዱ ሲወቀስ፣ አንዱ ሲነጋገር፣ እኔ አልገባም እንደዚህ አይነት ቦታ አበደን። እኔም ቤት አስገብቼ እንደዚህ አላስደርግም። ስንነጋገር አይታችሁን ከሆነ በደንብ ልብ ብላችሁ እዚህ ጋር ስንነጋገር አይታችሁን ከሆነ ትክክለኛ የሆነውን ነገር ያለውን ነገር ወጥቶ ይናገራል የሰው ልጅ። በዛ ነገር ላይ ምን ማድረግ አለብን ተብሎ ውሳኔ ይወሰናል። አሁን ያለነው ጾመኞች ነን እኛ። ሰውየው በሌለበት እዛ ጋር ያለውን ነገር ኤቭሪቲንግ የሚያውቀው አላህ ነው ስብሓነሁ ወተዓላ። እኔና እናንተ የተነገረንን ነው የምንይዘው። ሁሉን ነገር አናውቅም። የተነገረንን ነው የምንይዘው። አንድ የምላሱ ቢሳሳት ቁልቁል ጀሃነም የሚገባበትን ነገር የሚያታርፍበት ነው የሰው ልጅ። እምስክ ሊሳነክ ነው ያሉት የኛ ነቢ ዓለይሂ ሰላቱ ወሰላም። እምስክ ሊሳነክ ነው ያሉት። ለሰራነው ስራ አልሐምዱሊላህ ረብል ዓለሚን። የህዝብን አማና ተቀብለን በትክክለኛው ልከን የቀረውን ብር ቁጭ እንዲል አስደርገናል። ይሄ ነው የኛ ስራ ይሄ ነው። የእህታችን ነገር ያሳስበናል። አዎ ስንጨቀጭቃቸው ነበር። አዎ ተጣልተናል። አዎ እዛ ካሉ ኮሚቴዎች ጋር አላህ ያውቀዋል ስብሓነሁ ወተዓላ ምን ያህል ሰዓት እንጨቃጨቅ እንደነበረ። ገንዘቡ እንኳን በእንደዚህ ላክ በተባለ ጊዜ አላሁ ረቡል ዒዛ ሁሉንም ያህል። እኔ እዚህ ጋር ላላችሁ በሙሉ ይህን ንግግሬን የምትሰሙ በሙሉ የምጠይቃችሁ ነገር ቢኖር ዱዓ አድርጉ። አላሁ ረቡል ዒዛ እህታችንን በምንም አይነት ሁኔታ ትሁን ወደ ሀገሯ ቶሎ የምትገባበትን ጊዜ በቅርብ እንዲያደርግልን። ከዛ በተረፈ መጠየቅ ያለበት መጠየቅ ካለበት ነገር እንደሚጠየቁ ወቁ። ይሄን ዝም አይባልም። ያለበለዚያ እያንዳንዱ ብሩ ኤምባሲ የገባበት እኛ ጋር እጃችን ላይ ያለ ከኤምባሲ ደግሞ እዛ ያስተላለፉበት የበላይ እነሱም እኮ የበላይ ያላቸው እነዛም ደግሞ የበላይ ያላቸው። በህግ የተደረገ ነገር ህግ የሚያውቀው ነገር የምንፈራበት ነገር የለም። ወላሂ ወቢላሂ ልከሪም የተላለፈበት እጃችን ላይ ያለ ተሽሎክልኮ አልተላከም። ብሩ በሚታወቅ ባንክ ነው። እሱን እንኳን ለማድረግ የታገለውን ትግል እነ ወንድም ኻሊድ ያዩትን መከራ አላህ ነው የሚያውቀው ስብሓነሁ ወተዓላ። አንዲት ብር ከእሷ ላይ አንድ ሰው ቢያነሳ ብለን ማለት ነው ተሰብስበን ወንድም ኻሊድ ጋር መጥተው እናትና አባቷ በተቀመጡበት ጊዜ ለወንድም ኻሊድ አስቤዛ እንዳይጎለው ብለን እኛንን ሰብስበን ገንዘብ የላክ ነው የራሳችንን። አላህ ያውቀዋል ስብሓነሁ ወተዓላ። አልሐምዱሊላህ ይህን እንድታውቁት ተናገርኩኝ እንጂ ማውራትም አይጠበቅም። ግን ያለ እውቀት የማይሆን ነገር ሰው ሲናገር ወንጀል ውስጥ ይገባል፣ ኃጢአት ውስጥ ይገባል። አላህዬ ስብሓነሁ ወተዓላ
በራህመቱ በእዝነቱ እህታችንን አገሯ ያስገባት። ሕክምናም ከሆነ ትታከማለች፣ ምንም ነገር ቢሆን ሁሉ ነገር ግን ይችል ልጅ አገሯ ያስገባት። አሁን የተሰማው ነገር በጣም የሚያስደነግጥ። እኔ ሰው ደውሎ ነው የነገረኝ። እኔ ላይ በምን ላይ አልነበርኩኝም። እኔ በዚህ ሰዓት ገባለሁ፣ ከዛ በኋላ ከስልኬም ጋር ልገናኝ። ምክንያቱም ያለንበት ወሩ ይሄ ተመልሶ አይመጣም። መጨረሻው ላይ ልክ ጾማችን ሊያልቅ ሲል ደግሞ ይኸው አጃኢብ መጣና አረፈ። ጾሙ ሊያልቅ ሲል ኺታሙሁ ሚስክ። ራሴንም እናንተንም የምመክራችሁ ነገር ምንድን ነው? ሀሜት ውስጥ እንዳትገቡ፣ እንዳትሳደቡ፣ ያለ አግባብ ቆሻሻ ንግግር እንዳትናገሩ። ይሄንን ወሩን ሙሉ ጾመናል እህቶቼ ወንድሞቼ። 2 ቀን የቀረው አላህዬ ሱብሓነሁ ወተዓላ ወንጀላቸውን ከማራቸው ጀነተል ፊርደውስ ለአላን ከሰጣቸው እንዳያረገን በዱዓ እንበርታ።